السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو ላይ ኢንሻአላህ ለዚህ ወንድማችን ወንድማዊ ምክር የሚል አንድ ርዕስ የማዘጋጅ ይሆናል። እስከ መጨረሻው ድረስ ተከታተሉ በሶብርና በኢንሷፍ ማለት ነው። መርሐባ። እንደሚታወቀው የሆነ ባጢል ነገር ወይ የሆነ ሙላሐዛ የሚያስፈልገው ነገር ሜዳ ላይ ከተሰራጨ ምላሽ ለአዚም ነው፣ ከመሰጠት አይቀሬ ነው። ላቡድ ኢዘን ይህን ወንድማችን ወንድማዊ ምክር ጅማሮ እንደመሆኑ አንግል በዚህ ርዕስ ጉዳይ እንደ ጅማሮ ከመሆን የማንግል ማለት ነው ወንድማዊ ምክር በሚል ጀምሬዋለሁ ማለት ነው። እስኪ ምንድናቸው ሙላሐዛዎቹ የሚለውን በኢንሷፍ እንመልከት ማለት ነው። መርሐበን። ይህን የማደርገው እንግዲህ ሜዳ ላይም ከሚሆነ ነገር ተሰራጭቶ ዝም ከተባለ ያ ነገር እንደ ሁሉም የተነገረው ሁሉ እንደ ሐቅ ተደርጎ የሚወሰድበት ሁኔታ ስለሚከሰት ያ ነገር እንዳይከሰት ከሚል አንግል ማለት ነው። መርሐበን። እዚህ ጋር ሙላሐዛዎችን የምንጀምር ይሆናል። እንግዲህ ወደ ፌስቡክ ላይ ስትመለከቱ፣ ኢሞ ላይ፣ ዋትስአፕ ላይ፣ ቴሌግራም ላይ ምናምን ስትመለከቱ ገና በኢሞ በቴሌግራም ዒልምን እየቀራ ያለ ኡሱሉ ሰላሳ፣ ከሽፉ ሹብሃት እንደዚህ አይነት ትንንሽ ኪታቦች ላይ ገና እየጀመረ ማሻአላህ ጥሩ ጅማሩ ላይ የነበረ አካል ዘሎ ምን ርዕስ ውስጥ ይገባል? እከሌ ሙብተዲዕ ነው፣ እከሌ ካፊር ነው፣ እከሌ ጠማማ ነው የሚልን ልቅ ምላስን ይማራል። ለዚህ ነው መርሐባ። እዚህ ጋር ወንድማችን ሙላሐዛ እዚህ ጋር የምንሰጠው ምንድን ነው? አንዳንድ ወንድሞች እንግዲህ ሚዲያ ላይ እንግዲህ ኢሞ ላይ ሊሆን ይችላል የተለያዩ ሚዲያዎች ላይ ገና ኡሱሉ ሰላሳና ከሽፉ ሹብሃት እየቀራ ዘሎ ደግሞ ምን ያደርጋል? እከሌ ሙብተዲዕ ነው፣ እከሌ ካፊር ነው፣ እከሌ ጠማማ ነው የሚል አፉን የለቀቀ ነገር ነው ያለው። ቢማዕና መረን የለቀቀ ነገር ይናገራሉ አለ። ይህ እንኳ ሰለፊይ ኡስታዞችና ወንድሞችን የሚመታ ቃል ይመስለኛል አጠቃቀሙ። ምክንያቱም እዚህ ጋር ልንይዘው የሚገባው ነገር ምንድን ነው? ኡሱሉ ሰላሳ ማለት እኮ ሙክተሰር ብኮንም ኪታቧ ውስጧ ላይ እኮ ማዕኗን በደንብ ለተረዳት ስለ መንሀጅ ስለ አቂዳ በደንብ የምታስረዳ ኪታብ ነች። ይዘን አንድ አካል የጥመት አንጃዎችን አልወላ ወልበራ ለአላህ ብሎ ሰዎችን መውደድና ለአላህ ብሎ ሰዎችን መጥላት፣ ይዘን መጥፎ ሰዎችን ለአላህ ብሎ መጥላትና ጥሩ ሰዎችን ለአላህ ብሎ መውደድ የሚለውንም ርዕስ አካታ የምታብራራ ኪታብ ናት። ሸርሑን በደንብ ለተረዳው ማለት ነው። መትኑን ከነ ሸርሕ በደንብ ለተረዳው አካል ማለት ነው። ኢዘን ኡሱሉ ሰላሳ ይጀምራል እኮ ሀብለን እንጀምራል። እዛ ላይ ማን የጥመት አንጃ ማን ነው ትክክለኛው እያልን እየለየ መሄድ አለብን እኮ። ከዛ ጀምረን ነው ከኡሱሉ ሰላሳ ጀምረን። ለምን እዚህ ጋር ለምን የሚል ጥያቄ ሊመጣ ይችላል። ምክንያቱም አንድ አካል ችግር እንዳለበትና ችግር እንደሌለበት ካለየን በዛ አካል ላስየማ እንማራል ብለን ካሰብን ችግር ካለበት እኮ ያሳስተናል። ላኪን ትክክለኛ መንሀጁ አቂዳው የተስተካከለ ከሆነ እሺ ብዙ ኩቱቦችን እንማራል ማለት ነው። ከዚህ አንግል ኪታብን ከመቅራታችን በስተፊት እኮ እንደውም ስንጀምር ጀምሮ የሚያቀራን ኡስታዙ ማየት አለብን። አቂዳው እንዴት ነው መንሀጁ እንዴት ነው የሚለው መርምረን መሆን አለበት። አንድ ሰው ለትዳር እንኳ ሁለት ጥንዶች ሊጋቡ ሲል እኮ ስለ ደም ምርመራ ሸክ ያደርጋሉ አይደለ? ኢዘን ይሄ በዱንያ ጉዳይ እንኳ ማለት ነው። ኢዘን የአኺራ ጉዳይ እንድታሳስበንም ታዲያ ለአዚም በደንብ መንሀጁና አቂዳው መጣራት አለበት ኪታብ የሚያቀራን አካል። ከዚህ አንግል የተሳሳተ ከሆነ አይ ከሌ መንሀጁና አቂዳው ላይ ኸለል ያለበት በእሷ አንቀራም እንዳል እና እዚች ጋር እንደው ምናልባት እያወቅን ባናጠፋት በሚል አንድ ሙልሐዟ ሰጣለሁ። ቀጣው ምንድን ነው የሚለውን እንመልከት። ኢልያስ አህመድ እንደዚህ ነው። በግልጽ ስንነጋገር ሼህ ኢልያስ አህመድና ኡስታዝ አህመዲን ጀበል መንሃጃዊ ጉዳዮች ላይ ሊለያዩ ይችላሉ እንጂ የአቂዳ ጉዳይ ላይ አቂዳዊ እምነታዊ ጉዳይ ላይ ሼህ ኢልያስ አህመድና አህመዲን ጀበል የሚለይ የለም። መንሃጃዊ ጉዳይ ሊለያይ ይችላል። ነገር ግን መንሃጃዊ ጉዳያቸው አካሄዳቸው ቢለያይም ትልቁ ርዕስ አቂዳ የሚባለው አንድ ያደረጋቸው ስለሆኑ በአቂዳ ጉዳይ ላይ አንድ ላይ ሊሰሩ ግድ ነው፣ ሊተባበሩ። መርሐባ። እዚህ ጋር ትልቅ ሙልሐዛ የሚያስፈልግ ወንድማችን ኢልያስ አህመድ እና አህመድ ጀበል አለ። ኢዘን ኢልያስ አህመድ ስለ አህመድ ጀበል የሆነ ነገር ሸራ አድርጎ ብዙዎች ይህን ነገር ኢንቲቃድ አድርገውታል እያለ ነው እና ተችተውታል በዚህ ጉዳዩና ይህ መተቸቱ አግባብ አይደለም እያለ ነው። እንግዲህ ወንድማችን ሀሳቡ ለምን ከተባለ ምክንያቱም በአህመድ ጀበል እና በኢልያስ አህመድ መካከል እኮ የአቂዳ ልዩነት ሳይሆን የመንሀጅ ልዩነት ነው ያላቸው አለ። በመንሀጅ ቢለያዩ እንኳ በአንዳንድ አካሄዶች በመንሀጅ ጉዳይ ቢለያዩም በአቂዳ አንድ ናቸው። ስለዚህ በአቂዳ አንድ እስከሆኑ ድረስ ተጽዕኖ የሚያመጣ ነገር የለም ሁለታቸው ትብብር ቢያደርጉ እያለ ነው። አህመድ ጀበል ማን ነው? ያው እንግዲህ ማብራራት የሚጠበቅብኝ አይመስለኝም። እዚህ ጋር ትልቁ ሙልሐዟ ታዲያ ከወደ ማን በስተኩል ይሰጥ የሚለው እስኪ ታላቅ ከሆኑት ዓሊም ሙሐመድ አመል ጃሚ ምን እንዳሉ በአቂዳና መንሀጅ ለመሆኑ ልዩነት አላቸው ሆነ። አሁን እዚህ ጋር ወንድማችን ሐሳቡ ገብቷችሁ ከሆነ አህመድ ጀበልና እሺ ኢልያስ አህመድ
በአቂዳ አንድ ናቸው፣ በመንሃጅ ልዩነት አላቸው አለ። መንሃጅ ላይ ቢላዩም አቂዳ ላይ አይላዩም። ስለዚህ ምንም አይነት ኸለል ክፍተት ሊያመጣ አይችልም እያለ ነው። ይህ ደግሞ የተሳሳተ አካሄድ ነው። ወንድማችን እዚህ ጋር ሙልሐዙ አለይ ይዝ ይገባል ማለት ነው። ሚዲያ ከመሆኑ አንጻር ተለቆ ዝም ከተባለ ለአዚም ምላሹ ይከተለዋል ማለት ነው። ይህን አጥፍተህ ከተመለስክ ጠይብ እንመለሳለን፣ ካልሆነ ግን ለአዚም ነው ማለት ነው። ለእያንዳንዱ ጥፋት ማለት ነው ሙላሐዟ መሰጠት ለአዚም ግድ አስገዳጅ ይሆንብናል ማለት ነው። መርሐባ እዚህ ጋር الشيخ محمد أمان الجامع መንሃጅና አቂዳ ልዩነት አላቸውን ስለሚለው እስኪ እሳቸውን ትንተናውን እናዳምጥ። سائل آخر يسأل ما الفرق بين العقيدة وبين المنهج؟ المنهج الطريق، والعقيدة ما تعتقده في نفسك نحو ربك ودينك ونبيك. أي منهج أهل السنة والجماعة في العقيدة الطريق إلى العقيدة، والطريق الذي عليه تلك العقيدة لا فرق بينهما، هما متلازمان. والقول بأن فلانا سلفي العقيدة منهجي الإخوان فلسفة لا معنى لها. መርሐባ ይሄው ነው እንግዲህ ትላልቅ ዓሊሞች በዚህ ጉዳይ ላይ የተናገሩት። ይሄን ይመስላል ወንድማችን። መንሃጅና አቂዳ ሁለቱም ሙተላዚማን የተያያዙ ናቸው። አንዱ ካንዱ የሚላቀቁበት ምንም አይነት ነገር የለም። መንሃጅም አቂዳም አንድ ሁለታቸውም። አንድ ሰው መንሃጅ አድርጎ የሚጓዝበትም በአቂዳው ነው። አቂዳውም የተስተካከለ ከሆነ ከመንሃጁም ጋር ስህተት የለበትም። መንሃጁ ላይ ካልተሳሳተ አቂዳውም ስህተት የለበትም። ለምን? በመንሃጅ የመንሃጅና የአቂዳ ዒባራ ሲሰጡ አቂዳ የሚባለው በልብ የሚቋጠር ሲሆን መንሃጁ ደግሞ በሰውነት አካል ሰውየው ሰርቶ የሚያሳየው ድርጊት ነው። ይሄ እነ ሼክ ኢብኑ ዑሰይሚን ረሒመሁላህ እንደነ ሼክ ሷሊህ አልፈውዛን መመልከት ትችላላችሁ። ይሄን ዒባራ ሲሰጡ እንጂ አንድ አካል መንሃጁ ላይ ስህተት ኑሮበት አቂዳው ላይ ትክክል ከሆነ እሺ ሰለፊይ ነው ብለን ተብሎ ከሚታሰብ ጋር አንድ ነው አይባልም ማለት ነው። ለዛውም ይሄኛው ሰለፊይ ነው ተብሎ የሚታሰብለት አካል እንኳን አንዳንድ አክቷ ከመኖሩም ጋር እሱን ምን ይሆናል ወደፊት። መርሐባ እና እዚህ ጋር ባጭሩ ሼኹ መጨረሻ ይላሉ አንድ አካል አቂዳው ሰለፊይ ነው መንሃጁ ኢኽዋንይ ነው የሚለው ይህ አባባል አይሰራም አሉ። አያችሁት አይደለ? መንሃጁ ኢኽዋንይ ቢሆንም ግን አቂዳው ላይ ሰለፊይ ከሆነ የሚለው ገለጻ ምንም ቦታ የሚሰጠው አይደለም አሉ ሼኹ። ለምን? ሁለቱም ተያያዥነት ያላቸው ናቸውና መንሃጅና አቂዳ። አቂዳው ላይ ልፍስፍስ ከሆነ መንሃጁ ላይ ልፍስፍስ ነው፣ መንሃጁ ላይ ልፍስፍስ ከሆነ አቂዳው ልፍስፍስ ነው። ኢዘን ወንድማችን የሆነን ቃል ስትናገር ከዑለሞች ብታጣቅሰው አሕሰን ይመስለኛል። ለመሆኑ ይህን መንሃጅና አቂዳን የለዩ ዑለሞች ካሉ ከሱና ይኸው እንደዚህ ታላልቅ ከሆኑ አኢሞች ማለት ነው። እንግዲህ ሙሐመድ አማን አልጃሚ ማለት የነ ሼክ ሷሊህ አልፈውዛን ራሱ ኢማም ናቸው፣ ሼክ ናቸው። መርሐባ እንመለስ። ራሳችሁን ነፍስያችሁን ጠይቁ፣ ወይም ገለል በሉና ለራሳችሁ አስተውሉ። ያለውበት መንገድ እውነት ነው? ሼክ ኢልያስ አህመድ እንደሚባለው ነው? እንደሚወራበት ነው? እንደሚቀጠፍበት ነው? እስኪ ምንድን ነው ችግሩ የሚለውን ነገር ራሳችሁ ወጣ ብላችሁ የተለያየ አይነት የተቆራረጡ እንትኖችን እየሰማችሁ ሳይሆን ወጣ ብላችሁ የሼኹን ትምህርቶችን በመከታተል አስተንትኑት እስኪ። መርሐባ እዚህ ጋር ወንድማችን ምን አለ? ሌላው ደግሞ ስለ ሼክ ኢልያስ አስመልክቶ የሚባልበትና ለመሆኑ በሱ ላይ የሚቀጠፈው የሆነው ቅጥፈት ትክክል ነው አይደለም የሚለውን ደግሞ ከራሱ ትምህርት ደግሞ የገባችሁ ቼክ ማድረግ አለባችሁ ይለናል። እስኪን አስመልክቶ ደግሞ እሺ እውነት ተቀጥፎበት ነው ስለሱ የሚባለው ወይስ አይደለም የሚለው እሺ ከራሱ እናዳምጥ ማለት ነው። ኤልያስ እስኪ ምንን አይነት አቋም እንዳለው የፊቱና አሁን ላይ ከጊዜ በኋላ ያለው አቋም እንደት ነው የሚለው እስኪ እዚህ ጋር ከአንደበቱ እናዳምጥ። ሁለተኛ ደግሞ ያው ሁሉ ነገር በቀድር እንያዝ። ተግባባን። ኪታቦቻቸው ጥሩ ናቸው ማለት እሳቸው የተናገሩትን ሁሉ እንቀበላለን ማለት አይደለም። ይሄን ብቻ አይደለም፣ ሌሎች ዑለማዎችን ተመልከቱ። አለም ይስሙ على كتب بعض المبتدعة እንደ ኪታብ እንደ ቢድዓ አሁን شرح صحيح مسلم النووي ከተናገራቸው ከጻፋቸው አንዳንድ ጽሁፎች አንፃር ከሱና ከወጡ የሚያስወጡ ንግግሮች አሏቸው። እኛ ቀጥታ ባንፈርድባቸውም ግን ያው ትልቅ ኢማም ናቸው እንላለን አይደል? طيب እሳቸው في صحيح شرح مسلم ለምሳሌ ከተናገሯቸው የቢድዓ አቋሞች አንፃር ዶክተር የዛን አንድ አስረኛም አልተናገሩም እውነቱን ለመናገር።
እዚህ ጋር አንድ ትላላችሁ። ይህ በእርግጥ ከአሁን በፊት ተለቆ እስከ 17 ደቂቃ አለ ሙሉ ማዳመጥ ትችላላችሁ። ለምሳሌ በዚህ ጉዳይ ላይ እኔ መሀል ሻሂድ ብቻ ስለማመጣላችሁ ነው ስለማይበቃ ደቂቃ ማለት ነው። እዚህ ጋር ኤልያስ ስለ ጀላኔን የጠየቀው አቋሙ ምንድን ነው እና ስለ መዋዝናት ነበር የተጠየቀው። እዚህ ጋር ስለ ጀላኔ ሲያብራራ ታዲያ ምን አለ? ዶክተር ጀላኔ ማለት እንግዲህ ማን ነው የሚለውን አሳያችኋለሁ። ከአሁን በፊትም ቀንጨብ አድርጌ ያሳያችሁ ይመስለኛል። ዶክተር ጀላኔ ማለት አለ እሺ እንደው እሱ ተሳሳተ ብንል እንኳ በአንዳንድ ነጥቦች ግን አልኢማም ነወዊ አለ። ኢማም ነወዊ እንግዲህ ሸርሕ ሙስሊምን ሶሒህ ሙስሊምን ሸርሕ አደረጉትም ማለት ነው። ኢማም ነወዊ ከተሳሳቱ ስህተት 1/10 ያክል እንኳ ዶክተር አልተሳሳቱም አለ። ይህ ማለት ኢማም ነወዊ ትልቅ ስህተት አለባቸው። ዶክተር ጀላኔ ከተሳሳተው የበለጠ የነሱ ትልቅ የሆነ ስህተት አላቸው አለ። ይህ ሁሉ ተልቢስ ምንድን ነው? ዶክተር ጀላኔን ላይ ለመሸፈን እሱ ላይ ረድ እንዳይሰጥበት እኛ የሱፊዎች ልጅ ነን እኛ ሁላችንም ሱፊዎች ነን ብሎ የተናገረበት ነበረ ዶክተር ጀላኔ። እሱንም ማሰማቸውናል እዚህ ጋር እና ያን ለመሸፈን ላይ ተንጠልጥሎ ከነ ነወዊ ይንጠለጥላል። ይህ ሁሉ ተልቢስ አንደኛ እንደው እነ ነወዊና ሆነ እንደው ዶክተር ጀላኔ በየትኛው ሚዛን ያገናኛቸዋል? ተሳሳቱ ቢባል ምሽ እነዛኞቹ ታዲያ የነዛን ስህተት ታዲያ በዶክተር ጀላኔ መሸፈን አለበት ማለት የዶክተር ጀላኔ ስህተት በነ ኢማም ነወዊ ነው መሸፈን ያለበት? ይህ ነው ተገቢው? እሺ እነ ኢማም ነወዊ ተሳሳቱ ከተባለ ተሳስተዋል ተብሎ ነጥቡ ከዚህ አንግል ይሄ ተሳሳቱበት ነጥብ አለ ነው እንጂ የሚባለው እነሱም ተሳስተዋልና እነሱን ካልተቻችሁ ለምን ዶክተር እንትና ካላችሁ እንደዚህ አይነት ተልቢስ ይህ አንድ በሉ እንዳይሰፋ ብዬ ነው ማለት ነው። ሁለተኛ እዚሁ ጋር ምን አለ እዚህ ጋር እስካሁንም ኤልያስ ምንድን ነው ስህተቱ ለሚለው ማለት ነው ከራሱ አንደበት ቢድዓ ይለያያል አይደለም። ይሄን የማያምን ሰው ሙካበራ ነው ብያቸዋለሁ። እና እኩል አይደለም ሁሉም ነገር ቅድሚያ የሚሰጠዋል። የባሰውን ሰዎች አደጋ ደርሶባቸዋልና እንዲጠነቀቁ ማድረግ ነው። አለበዛ አንተ ወሲላውን ይዘህ ጋያውን ረስተሃል። ምን ማለት እንደሆነ ገባችሁ? ወሲላን ይዘህ ጋያ ረስተሃል፣ መድረሻውን ይዘህ ዋናውን መድረሻውን ግቡን ረስተሃል ሲባል እነ ከሌ ስለ ተውሂድ አያስተምሩም፣ እነ ከሌ አልሐምዱሊላህ ስለ ኢኽዋን ሙስሊሚን አይናገሩም፣ እነ ከሌ እንደዚህ አይናገሩም ያለ طيب እኛ ኢኽዋን ነቅድ የምናደርገው ለምንድን ነው? ተውሂድ ላይ ይዘናጋሉ አያስተምሩም አይደል? አንዱ የሚጠቀስባቸው አንተ አስተምርክ ተውሂድ አያስተምሩ ብሎ መጮህ እኮ ተውሂድ ማስተማር አይደለም ነው አይደለም? ለዚህ ነው ጋያው ይሄ ሁሉም ነበር ሰው ተውሂድን እንዲይዝ እንዲያስተምር በዚህ መልኩ እንዲበረታ ማድረግ አይደለም። ግን አንተ ሁሉ ጊዜ ወሲላውን ነው ተጓተታለህ። ተውሂድ አያስተምሩም ተው ከሱ ጋር መጓተታውና አንተ ራስህ ተውሂድ አስተምር አሳየን። አያችሁት አይደለ? ተልቢስ እንደ ታርጎ እንደሚያለባብስ ማለት ነው። ምን አለ እነ ከሌ ስለ ኢኽዋን አይናገሩም፣ ስለ ተውሂድ ኢኽዋኖችም እንግዲህ እነሱ ነቅድ የምናደርገው ስለ ተውሂድ አያስተምሩምና ነው። ተውሂድ አያስተምሩም ስለ ኢኽዋን አይናገሩም እያሉ የሚተቹ አሉ አለ። ሰለፊዎችን ለመተቸ ነው እዚህ ጋር ልብ በሉ። ከዛ ምን አለ እንደዚህ አይነት አካል ምን እንለዋል አለ ለራስህ ተውሂድን አስተምርሃል ብለን ጠይቀዋል ይላል። ስለ ሌሎች ምን አገባህ አንተ ለራስህ ተውሂድን አታስተምርም እንዴ? ለራስህ አስተምርሃል إذا ሌሎችን ለምን አስተምሩም ስለ ኢኽዋን ለምን አይናገሩም ከምትል ለራስህ አስተምር። ይህን ተልቢስ በደንብ ያልገባቸው እንደው እንጂ ለገባቸው واضح كوضح الشمس في رابعة النهار ተልቢስ። ይህ ተልቢስ ምን እንደው ገብታቸዋል። ይህ ማለት ብዙ ሰለፊዎች እነከሌ ኡስታዝ ተብለው የተቀመጡ እንግዲህ መሸክ ተብለው የተቀመጡ ስለ ኢኽዋን ለምን አይናገሩም ስለ ተውሂድ ለምን አይናገሩም የሚሉት ለምንድን ነው? ምክንያቱም እታች ያለ አካል እኮ ጠቅለል ያለ ዳዕዋ እኮ ተሰሚነት አይኖረውም። ብዙ ጊዜ እታች ያለ አካል ተሰሚነት ያላቸው የት ናቸው? ወንበር ላይ የተቀመጡ ነው። ብዙ ጊዜ ላስየማ ማህበረሰቡ ተራው ማህበረሰብ እናት አባቶች የሚሰሙት እኮ እላይ ወንበር ላይ የተቀመጡትን ሰው ነው። እነዛ ወንበር ላይ ያሉ ሰዎች ስለ ተውሂድ የማይሰብኩ ከሆነ ስለ ኢኽዋን ስለ ጥመት አንጃ የማይናገሩ ከሆነ እታች ያለው ሲናገር ተው እባክህ ሼኾቹ ሳይናገሩ አንተ ቅልቅል የምትለው ነው እኮ የሚሉት። ኢዘን እታች ያሉ እኮ ሰለፊ ወንድሞች ለምን ስለ ኢኽዋን አትናገሩም ለምን ስለ ተውሂድ አሰብኩም እያሉ ታላላቅ ያኒ መሻይኽ ተብለው ኡስታዝ ተብለው ወንበር ላይ ያሉ ሰዎችን እኮ ኢንቲቃድ የሚያደርጉት ለምንድን ነው? ይህ አይነት አደጋ እኮ ስለሚያስከትል እኮ ነው። እላይ ያሉ ካልተናገሩ ሼኽ ተብለው ኡስታዝ ተብለው ኩርሲ ላይ ተቀምጠው ስለዚህ ጉዳይ ካልተናገሩ እታች ያለው ቢናገር ብዙ ማህበረሰብ አይሰማማ እንደ ኡስታዞቹ መሻይኾቹ ያሉ እነሱ ያላሉት እናንተ ከየት አመጣችሁ እየተባለ የሚባለው አሁን ላይ የት ነው ታዲያ? ስለ ኢኽዋን አትናገሩም እያሉ ኢንቲቃድ ያደርጋሉ አለ። ራስ ስለ ተውሂድ አስተምር። ምክንያቱም ኢኽዋኖችን እኮ ኢንቲቃድ የምናደርጋቸው ተውሂድን ስለማይሰብኩ ነው አለ። ኢዘን እነሱ ተውሂድን ባለመስበካቸው ከሆነ የምንተቻቸው አንተ ራስ ተውሂድን አስተምረህ አሳየን ይላል። እንዴ እንደዚህ ብሎ ተልቢስ አለ እንዴ?
እና ይሄ ደቂቃ በእርግጥ በዚህ ጉዳይ ላይ ሰፋ ያለ በነ ሼክ አቡ ዘር ሐፊዘሁላህ አለ የተዘጋጀ አለ መሰል በሆኑ በኢትዮጵያ ላይ ባሉ መሻይኾች ማለት ነው። ግን እነዚህ ጋር ሚዲያ ላይ እንደመሆኑ አንግል መነሻም እንደመሆኑ አንግል ነው ለዚህ ወንድማችን በሚል ስበብ ነው። አልሐምዱሊላህ الذي جعلنا مسلمين الحمد لله الذي جعلنا مسلمين الحمد لله رب العالمين. نحن كلنا مسلمون كلنا إخوة. نحن أبناء الصوفي. أنا ابن الصوفي الشيخ محمد حامد الدين ابن الصوفي. إخواننا صوفي. قضية الصوفية والسلفية في هذا البلد غير موجودة. كلنا صوفية كلنا صوفية. مرحبا እዚህ ጋር አረበኛ እንደው ትንሽ እንኳን ሞከራችሁም እንደምን እያለ እንደሆነ የሱፊዮች ልጅ ነን አለ መነሻ ላይ። ይሄ ነው እኮ ጀላኒ ማለት ኤልያስ ዲፋዕ የሚያደርግለት የሆነው አካል ማለት ነው። የሱፊዮች ልጅ ነን አለ። ከፊሎች ምን ብለው ፈሰሩለት? አይ የሱፊዮች ልጅ ነን ሲል እኮ የፈለገበት አባቶቻችን አያቶቻችን ሱፊዮች ናቸው፣ እኛ ደግሞ ልጆቻቸው ነን ሰለፊይ ብንሆን ማለት ነው የፈለገለት አሉ። ተእዊል ሲጠቀሙ ሱብሃንአላህ። መጨረሻ ላይ ግን ምን አለ? ኩሉና ሱፊያ አለ። ሁላችንም ሱፊዮች ነን እያላችሁ እኮ ነው። ጆሮአችሁ አይሰማም እንዴ? ወይስ አረበኛ አትፋህሙ ሆናችሁ ነው? ለዚህ አካል እኮ ነው መጥቶ ይሄ ኤልያስ ድፋዕ እያደረገለት ያለው ማለት ነው። ታዲያ ሱፊዎችን ሱፊያንን እያለ እንደዚህ አይነት ሰው ታዲያ ተውሂድን ይሰብካል ተብሎ ይታሰባል? ስለ ኢኽዋን ይናገራል ተብሎ ይታሰባል? ራሱ ኢኽዋን ነው እንጂ እንደውም እንኳን ለኢኽዋን ሊናገር ይሄ አካል ማለት ነው። ራሱ ሰውየው ኢኽዋን ነው እኮ ይሄ። እና ሰዎችን ከሌ ችግር አለበት ተጠንቀቁ የምንለው እኮ ለዚህ ነው። ስለዚህ ይዘን ሱፊዎች እንደሚታወቀው ሀገራችን ላይ ሱፊ የሚባሉ የታወቀ ነው። ቀብር ላይ የሚልከሰከስ የቀብር አምልኮት የሚፈጽሙ ናቸው። ምንም ይሄ ማንም የማይጠራጠርበት ነው። የትኛውም አካል ሀታ አህባሽ ሱፊያ ያሉ ረድ የሚሰጠው ያውቃሉ። ታዲያ ይሄ እኮ እያለድችው እኮ ነው እኛ ሱፊዎች ነን አለ። ታዲያ ለማን ነው ረድ የምንሰጠው? መሪ ተብሎ ሼክ ተብሎ ይሄን ካለ ተራው ግለሰብ ማህበረሰቡ ምን ሊሰማው ይችላል የሚለውን መረዳት አለባቸው። ትንሽ እንኳን ስለ ቂርአት ያሸተተ ይህን እንዴት ይሄን ይላል ብሎ ላይቀበሉ ይችላል። ግን እንደ እናት አያቶች አባቶች አባቶች ለነሱ ምን አይነት ፈተና ሊሆንባቸው የሚለውን እስኪሰቡት አይምሯቸው ላይ ቂርአት ላይ ላልተጠጉ እህትና ወንድሞቻችን ምን ያክል በላ እንደሆነ እንደዚህ አይነት ንግግር ማለት ነው። ስለዚህ ስለ ሱፊያ ስለ አህባሽ የአቂዳ ኪታብ መማሩ ምን ፋይዳ አለው ታዲያ? እንደነዚህ አይነት አበላሽ እያሉ ማለት ነው። እነዚህ አካላቶችን ደግሞ ተጠንቀቁ የሚሉ ሰዎች ምን ይሏቸዋል? እነዚህ ስለ ሰለፊይ እውቀት የሌላቸው ገና አጫጭር ኪታብ ቀርተው ላይ የሚንጠራሩ የሚሏቸው እኮ እነዚህን ወንድሞቻችንን እኮ ነው። እንደነዚህ አይነት አካልን ስተት አለበት ተነቀቁላሉት ማለት ነው። አላሁ ልሙስተዓን። እና ባጭሩ እዚህ ጋር ወንድማችን ምናልባት ሴት የላከው ወንድ ጅብ አይፈራም የሚባል ግጥም አለና ምናልባት እንደዛ ገፋፍተው ከሆነ ያው ከመነሻው ትንሽ መለስ ካልክ አሕሰን፣ ካልሆነ ግን ኢንሻአላህ ላቡድ በዚህ ጉዳይ ላይ ተልቢሶች ታይተው ዝም አይባሉም። ሰነስተሚር ቢዐውኒላህ። السلام عليكم ورحمة الله وبركاته.